ወይዘሮ ሜላት ሰላምን በጥፊ መታቻት። ልጄን እንዳትናገሪብኝ፣ እስከ ዛሬ ድረስ ልጄን ስፈልግ ስሰቃይ ነበረ። አሁን ግን ደግሞ ልጄ መታ ፍቅር እየሰጣችኋት አይደለም። እናም ልጄን ሁለተኛ እንዳትናገሪብኝ ብላ ሰላምን በጥፊ ያለቻትኝ። እርግብም መታ ቤቱን ብትበጠብጠውም ነገር ግን ደግሞ የኔ ልጅ ጨዋነች፣ አንቺ ነሽ እንጂ ለምንድነው ስትቀርብሽ እንደ እህት የማትቀርቢያትኝ? ለምንድነው እንደዚህ የምታደርጓትኝ? በማለት ሰላምን በጥፊ መታቻት። እናም ልጄን አንድ ሰው እንዳይናገርብኝ ከፈለጋችሁ ቤቱን ለቃችሁ መውጣት ትችላላችሁ። እኔ ብዙ ተሰቃይቻለሁ በልጄ 16 ዓመት ሙሉ የእናት ፍቅር አላገኘችም። እናም የፈለገችውን ነገር ማድረግ ትችላለች። ስለዚህ ማንም እንዳይናገራት ስትል ተናገረች። ሰላም በጥፊ ስለተመታች በጣም ተናዳ እርግብን እዩልሽ፣ ደስ ይበልሽ፣ ደህና ያለነውን ቤት መተሽ በጠበጥሽን። ይኸው ምን አሁንስ ምን ተሰማሽ? ደስ አለሽ? ትላታለች። እኔ ምን አደረግኩኝ? እኔ እኮ እንደ እህት ቅረቢ ነው ያልኩሽ፣ ሌላ እኮ ምንም ነገር አላልኩሽም። ቆይ አንቺ ሀና የምትዩ ቆይ ከሀና ጋር ምን አለሽ? ሀና በቃ እንደ ማንኛውም ሰራተኛ ነበረች፣ አለቀ። እህትሽ ግን እኔ ነኝ። አሁንም አታምኝም እንዴ? ትላለች። ሰላምም እንዳንቺ አይነት እህት መቼም ሊኖረኝ አይገባም፣ እንዲሁም ደግሞ እህቴም አይደለሽም ትላታለች። በጣም ትናደዳለች። በዚህም ጊዜ ነበረ ወይዘሮ ሜላት ሰላምን መታ አርፈሽ ተቀመጪ ብላ በጥፊ መታቻት። ሰላም በጣም ተበሳጨች። ሰላም በፊትም ቢሆን የፈራችው ደረሰ። እርግብ መጣች ሲባል ሁላቸውም ደስ ብሏቸው ያለ ሌሊቱን ሙሉ እንደ ነገ ልትመጣ እንደ ዛሬ እንቅልፍ አልወስዳት ብሎ አንዴ አልጋ ላይ አንዴ ሶፋ ላይ ስትል ነበረ። እናም ምናሴ ሲመጣ ምን ሆነሽ ነው? ቆይ አተኝም እንዴ ዛሬ ደግሞ ሲላትኝ፣ አይ እንቅልፍ አልወስደኝ አለ። ለምን? ይኸው እኔ ራሱ እኮ እንቅልፍ አልወስደኝ ብሏል፣ ምን እንደሆነ እንኳን አላቅም ሲላትም ነበረ። በጣም እየፈራው ነው ትላለች። ቆይ ምንድን ነው የሚያስፈራሽ? እማዬ እንደ ድሮው እንዳትተወይ ብዬ ፈራውኝ፣ እማዬን እንዳላጣት ብዬ ፈራው ትላለች። እንዲህ ሰላምዬ ለምን ይላል። እርግብ ከመጣች ሀሴት ከመጣች ግን እኔን እንደ ድሮ ትተወኛለች። እሷ ሀሴትን እንጂ ምትወድ እኔን አትወድም። ስለዚህ ደግሞ ሀሴት ከመጣች ደግሞ ሙሉ ለሙሉ እማዬ እኔን ትረሳኛለች ትላለች። ምናሴም እንዴ ሰላምዬ ከምንም እኮ ከአንቺ የሚደርስ የለም ማንም ቢሆን እና እማዬ ሀሴት ስለመጣች አንቺን ልትተውሽ አይገባም በፍጹም ይላታል። እኔ ግን ፈርቻለሁ፣ እንጃ ብቻ ምንም ደስ እያለኝ አይደለም ትላለች። ግን እኔ ራሱ በጣም ግራ ተጋብቻለሁ። ግን ቢሆንም እስኪ በቃ አይዞሽ ተረጋጊ፣ ግን ደግሞ ይሄን ነገር እንዳታስቢ እናታችን ትወድሻለች ብሎ ምናሴም አባብሏት ነበረ። እናም ሰላም የፈራችው ነገር ሁሉ ደረሰ። በልጅነቷ እንኳን ከትምህርት ቤት ሲሄዱ ምግብ እንኳን ሲቋጠርላቸው አንድ አይነት ምግብ አልነበረም፣ ለሀሴት የተለየ ምግብ ነበረ። እናም ይህ ሁሉ እያስታወሰች ቆይ ግን እማዬ ይህን ያክል ለእኔ አትወደኝም ነበር እኮ፣ ቆይ እናቴ ነች ወይስ ምንድነች እያለችም ሰላም ጥያቄ ሆኖባትም ነበረ። ዛሬ ግን በተለይ የመጨረሻ እናቷ እንድትጠላ ያደረጋትኝ በጥፊ ስትመታት ነበረ። ሀሴትን አስፈልጣ ሁለተኛ ልጄ እንዳትናገራት ጫፏም እንዳትደርሽ ብላ በጥፊ ያለቻት። ሰላም የእርግብን እህትነት ያልተቀበለች ሲሆን ነገር ግን ደግሞ ባልሆነ በሆነው እርግብም እህቴ እያለች ስቀርባትኝ ሰላም በፍጹም አይዋጥላትም። እንደው ፈጣሪ ምን አለበት እንደው የምጸልየው ነገር ቢኖር አንቺ ብቻ እህቴ እንዳትወይ ነው እያለቻትም ነበረ። ተኝታ አትንቀሳቀስም። ቆይ ምን አይነት ግንድ ናት? በቃ እቺ ነች ለእኔ እህት የምትሆነው? እንደ ፈጣሪ እንደ አደራሃን እያለችም ነበር። በቃ ሰላም ሀና ነች እህቴ ነች ብላ የተቀበለቻት። ግን ደግሞ ወይዘሮ ሜላት ማንንም ስለማሰማ እሷና እሷ ያለችውን ነገር ስለሆነ ማንም ሊሰማ አልቻለም። ኢብን እናቷን እንኳን ጭራሽ ሊሰማት አልቻለችም ማለት ነው ወይዘሮ ሜላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊታማማችሁ ሁሉ ሰላማችሁ በዚህ ትበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል። ዛሬ ደግሞ የዛሬው ያበደ ነው። እንግዲህ ሰላም እንዲሁም ደግሞ ተጣላት ነበረ ማለት ነው። እርግብ ተብያዋን ማለት ነው። እርግብ ነው ድንቢጽ ይላሉ ማማ እና በጥፊ ተመታለች ማለት ነው። እንግዲህ
እርግብ የተነሳ ማለት ነው። ወይዘሮ ሜላት አሁን ላይ ለእርግብ ብቻ ነው እንጂ በቃ እርግብ ብቻ ነች ልጅ ብላ የምታምነውና ስለዚህ ሰላምን ዛሬ በጥፊ መታታለች ማለት ነው። ምን ይፈጠራል ዛሬ ይለቀቃል ማለት ነው ቀጣይ ክፍል። ውድ ቤተሰቦቼ በጣም ከባድ ነው። ሰላምና ወይዘሮ ሜላት ተፋጠዋል ማለት ነው። ይህ ማለት ደግሞ እንግዲህ በእርግብ የተነሳ ነው ጸቡ ማለት ነው። ይሄ ምንድን ነው እንግዲህ ወይዘሮ ሜላት አሁን ላይ ከእርግብ ውጭ ልጅ ያላት አይመስላትም። ምክንያቱም ደግሞ ለ16 ዓመታት ስታለቅስ የነበረ ብዙ ነገር ስትሆን ነበረ። አሁን ላይ ግን ልጄ ብላ እናቴ ብላ ስለመጣችና እንዲሁም ደግሞ የበለጠ ደግሞ በዲኤንኤ ምርመራ አረጋግጣ ልጇ መሆኑን ካወቀች በኋላ አሁን ላይ በጣም ሰላም ጋር በጣም ተቀይራባታለች ማለት ነው። በቃ ልጄን ማንም እንዳይናገርብኝ ልጄ ለእኔ ተውልኝ ብላለች። እናቷንም እንዲሁም በቃ እምቢ ብላ ማለትም እናቷ እርግጥ አውቃለች። ለምን ልጅ እንዳልሆነች ታውቃለች። በቃ ምንም ደስ አላለኝም። እቺ እርግብ ነው ድንቢጥ የምታያት ምንድን ነው ድንቢጥ ነው እና ስለዚህ እቺ ልጅ አትመስለኝም ብላለች። እና ስለዚህ ወይዘሮ አስቴር ልጃቸው ብትሆን የሚፈልጉትኝ ወይም ደግሞ የመሰላቸው ሀና ነች ማለት ነው። እውነትም ደግሞ ሀና ስለሆነች ማለት ነው። ወይዘሮ ሜላት ግን ሀና ልጇ እንደሆነች ያወቀች ቀንና እንዲሁም ደግሞ በጓደኛዋ እወዳታለሁ እና አምናታለሁ በምትላት በወይዘሮ ባዩሽ ተጭበርብራ መሆኑን ስታውቅ ምን አይነት ስሜት ይሰማታል? በተለይ ከመጀመሪያ ጀምሮ ሀና ስትገባ ጀምሮ እዚህ ቤት እንደገባችን በጣም የሆነ ጸባይ ወይዘሮ ሜላት በጣም ትናደር ነበረ፣ ጮህ ነበር ማለት ነው። ያ ሁሉ ነገር አልፎ እናም ልጄ ትመስለኛለች፣ በቃ የሆነ ነገር ከተናገርኳት በኋላ ይቆጨኛል። እናም ለምናሴ ስትል ነው ምናሴ እቺ ልጅ ከተናገርሻት እኔን ያመኛል ስላላትኝ ግዴታ ለልጇ ስትል በቃ በስነስርዓት እያዘቻትን በስነስርዓት ስራዋን የሚሰራች እንዲሁም ደግሞ አባቷንም ከማሳከም የደረሰች እና እንዲሁም ደግሞ ባለውለታዋን ረስታ ማለትም በአሁን ሰዓት አሁን ሰላም አትኖርም ነበረ ሀና ደንብ አሰጣት ማለት ነው። ስለዚህ ይህ ሁሉ ነገር ረስታ ወይዘሮ ሜላት አሁን ላይ ግን ሰራተኛ ገረድ ምናምን እያለች በጣም ብዙ ነገር ታደርጋለች ማለት ነው። ይህ ሁሉ አልፎ ደግሞ አሁን ሰላምና ሀና አንድ ላይ ስለሆኑ ወይም ደግሞ ሰላም ሀናን ወይም እንደ ድሮ አንቋሻ ሰድባ ስላላስወጣቻት ወይም ደግሞ ስላልተነገረቻት በዚህ ምክንያት እርግብ በጣም ተናዳለች ማለት ነው። ቆይ አንቺ ነኝ እህትሽ ወይስ ሀና ነች? ቆይ ምንድነው እንደዚህ? እኔ እኮ እህትሽ ነኝ። ምንድነው ሀና የምትይን ያክል ምን አድርጋሽ ነው ስትላትም ነበር ማለት ነው። በሀና እንዳትመጪ በሀና ጉዳይ አንድ ነገር እንድታወሪም አልፈቅድልሽም ብላትም ነበር ማለት ነው። እናም በዛ የተነሳ ከወይዘሮ ሜላት ጋር ዛሬ ተጣልተዋል ማለት ነው። ዛሬ ቀጣይ ክፍሉን የምናይ ይሆናል። እንዲሁም ደግሞ የወይዘሮ ሜላት እናትም ተቆጥታ ነበር የሄደችው። ምክንያቱም የሄደችበት ምክንያት ደግሞ አንድ ላይ እናንተ ጋር ቁጭ አልልም ትላለች ማለት ነው እናታቸው ወይዘሮ አስቴር። እናም በቃ ያ ሌባ እያለች ትሰድባታለች ሀናን። እቺ አጭበርባሪ ስላልተሳካላት ነው እንጂ አጭበርባሪ እንዴት ታደርጋለች? የሁሉ ነገር አድርጌላት መቼም አበሻ የሆነ ነገር ካደረገ ያችን አመት ነው የሚወራትና ስለዚህ በተለይ ደግሞ የአባቷ ሕክምና ብር ስለጨመረ አውቃ ነበር እንጂ በፊትም ታቅ ነበረ። ግን እኔ እንዳሳክምላት ነው ዋሽታ የቀረበች ብላ በዚህ ራሱ እንዲሁም ደግሞ እርግብ አዎ አንቺ ሌባ ነሽ እያወጣሽ መድኃኒቱን ሽጠሻል ተጠቅመሸዋል ነበር ያለቻት ማለት ነው። ከዶክተሩ ፊት እንግዲህ እሷ ሀናን በጣም የጠመደቻት እንግዲህ ለታሪኳንም ወስዳ ግን ደግሞ እሷንም ጠምዳታለች ማለት ነው። ዛሬ እንግዲህ ምን ይፈጠራል የሚለውን የምናየው ይሆናል። ሰዎች ላይክ፣ ሼር፣ ሰብስክራይብ አድርጉላችሁ። አመሰግናለሁ።